ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥ ያሰማችኋለሁ። የሲቢ አካውንት ብቻ ነው እንዴ ያለ? አሁንማ እድሜ ለሲቢ የነጋዴዎች QR ኮድ ሲስተም ለማንኛውም የክፍያ አማራጮች QRውን በቀላሉ ስካን በማድረግ ብቻ ወደ ሲቢ አካውንት መላክ ትችላለህ። የሲቢ የነጋዴዎች QR ኮድ ሲስተም ግብይትን ያቀላል። በሲቢኢ ተችሏል። ልዩ መለያ የሌለው ደረሰኝ ከሚቀጥለው ሳምንት ጀምሮ ስራ ላይ አይውልም ተባለ። የገቢዎች ሚኒስቴር የታክስ ማጭበርበርን ለመከላከል ሁሉም ግብር ከፋዮች ልዩ መለያ ያለው ደረሰኝ እንዲያሳትሙ፣ ነባሩ ደረሰኝ ደግሞ ከጥር 1 ቀን 2018 ዓ.ም በኋላ ስራ ላይ እንደማይውል አስታውቋል። ይህ የተገለጸው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ኢንቨስትመንት፣ መልካም አስተዳደርና የተቋማት ቅልጥፍናን በሚመለከት ከግሉ ዘርፍና ከመንግስት አካላት ጋር ታህሳስ 20 ቀን 2018 ዓ.ም ባደረገው ውይይት ነው። ደረሰኝ ታክስ ለማስላትና ለመወሰን ቁልፍ ሰነድ መሆኑን የገለጹት በገቢዎች ሚኒስቴር የታክስ ማጭበርበር ምርመራ ጽህፈት ቤት ኃላፊ አቶ ሲሳይ ገዙ ናቸው። በታክስ ሰብሳቢውና በታክስ ከፋዩ መካከል መተማመን የሚፈጥር ሰነድ ደረሰኝ ቢሆንም ከዚህ ቀደም በየማተሚያ ቤቱ እየታተመ ለታክስ ማጭበርበር ዓላማ ሲውል መቆየቱን አስታውሰዋል። የታክስ ስርዓቱን ህጋዊነት በማጠናከር ህገወጥ ደረሰኝን ለመቆጣጠር እንዲቻል የገቢዎች ሚኒስቴር ከብርሃንና ሰላም ማተሚያ ድርጅት ጋር ባደረገው ስምምነት ልዩ መለያ ያለውን ደረሰኝ ሁሉም ግብር ከፋዮች ከታህሳስ ወር 2017 ዓ.ም ጀምሮ ስራ ላይ እንዲያውሉ ሲደረግ መቆየቱን ገልጸዋል። ከመጪው ሳምንት ጥር ወር ጀምሮ ልዩ መለያ የሌለውና በተለያዩ ማተሚያ ድርጅቶች ሲታተም የቆየው ደረሰኝ ተቀባይነት እንደማይኖረው የተናገሩት ኃላፊው ከተገለጸው ጊዜ በኋላ ነባሩን ደረሰኝ በመያዝ ታክሳቸውን አስልተው ወደ ገቢዎች የሚቀርቡ ግብር ከፋዮች ተቀባይነት እንደማያገኙ ሊያውቁ ይገባል ሲሉ አስገንዝበዋል። በተለያዩ ማተሚያ ቤቶች በሚታተመው ደረሰኝ የሚደርስ የታክስ ማጭበርበርን ለመከላከል ብቸኛው መንገድ ይህ ነበር ያሉት አቶ ሲሳይ ከፍተኛ ቁጥር ያላቸው ግብር ከፋዮች በመኖራቸውና ማተሚያ ቤቱም አንድ ብቻ በመሆኑ ረጅም ጊዜ መሰጠቱን ተናግረዋል። በመሆኑም ሁሉም ግብር ከፋዮች ይህንን በመረዳት ከጥር 1 ቀን 2018 ዓ.ም በፊት ልዩ መለያ ያለውን ደረሰኝ መያዝ እንደሚኖርባቸው አሳስበዋል። በመድረኩ የተገኙ አንድ ግብር ከፋይ ደረሰኙ በመንግስት ስር በሚተዳደር ማተሚያ ድርጅት ብቻ እንዲታተም መደረጉ ፍቃድ አውጥተው በማተሚያ ስራ የተሰማሩ የግሉ ዘርፍ አካላትን ያላካተተ መሆኑ ተገቢ አይደለም ብለዋል። አክለው ደረሰኙ በአንድ ማተሚያ ድርጅት ብቻ እንዲታተም መደረጉ ከግብር ከፋዮች ቁጥር አኳያ ለከፍተኛ ወረፋ መዳረጋቸውንም አስረድተዋል። የደረሰኝ ስርዓቱን ዘመናዊ ማድረግ ካልተቻለ የታክስ ህግ ተገዥነት ጥያቄ ውስጥ ይገባል በማለት ምላሻቸውን መስጠት የጀመሩት አቶ ሲሳይ ከየማተሚያ ቤቱ የሚወጣውን ደረሰኝ መቆጣጠር ከባድ ፈተና ሆኖ መቆየቱን ተናግረዋል። በመሆኑም ደረሰኙ በብርሃንና ሰላም ማተሚያ ድርጅት ቢታተም ለመቆጣጠር ቀላል እንደሚሆን በማመን እንጂ የግሉን ዘርፍ እንዳይሳተፍ ለማድረግ አይደለም በማለት ምላሽ ሰጥተዋል። በብርሃንና ሰላም ማተሚያ ድርጅት ብቻ እንዲታተም የተደረገበትን ምክንያት ሲያስረዱ በእኛ በኩል የቀረበውን ዲዛይን የሚቀበል ማሽንና ቴክኖሎጂ መኖሩ ጥናት ከተደረገና ከአንዳንድ የግል ማተሚያ ድርጅቶች ጋርም ውይይት ተደርጎ ማግኘት ስላልተቻለ ነው ብለው ወደፊት ቴክኖሎጂው ሲስፋፋ የግሉ ዘርፍ እንደሚሳተፍ ገልጸዋል። በጦርነቱ መጀመሪያ አካባቢ መንግስት ኤርትራን በተመለከተ አብረን እንስራ ብሎ ጠይቆናል ሲሉ የአሁኑ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ተናገሩ። የቀድሞው የህወሓት ምክትል ሊቀመንበርና የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው የሚያገለግሉት አቶ ጌታቸው ረዳ በሰሜን ኢትዮጵያው ጦርነት ወቅት ወደ ውስጥ የነበረውን ችግር በመግታት ብንዋጋ አስመራን መያዝ እንችል ነበር ሲሉ ተናግረዋል። ሚኒስትሩ አቶ ጌታቸው ኤንቢሲ ከተሰኘው ቴሌቪዥን ጋር ባደረጉት ቆይታ ስለ ህወሓት ሰፊ አስተያየት የሰጡ ሲሆን አያይዘውም ስለ ኤርትራ መንግስትና ስለ ፕሬዝዳንቱ በአማራ ክልል ስለሚደረገው የፋኖ እንቅስቃሴ እንዲሁም በጦርነቱ ወቅት ጀነራል ጻድቃን ገብረትንሳኤ በእስር ላይ ከነበሩት ፖለቲከኛ ጀዋር መሐመድ ጋር
ይገናኝ እንደነበርና ሌሎች ጉዳዮችንም ዘርዝረዋል። አቶ ጌታቸው ረዳ አሁን ላይ መንግስትን በኃይል መጣል ከሚል አስተሳሰብ ወጥቻለሁ ሲሉ ገልጸው ጥለው የወጡትና አሁን ህጋዊ ህልውና የሌለው ህወሓት ከሳቸው በተቃራኒ አሁንም እድል ከተገኘ አዲስ አበባ ስለመምጣት የሚያስብ ነው ሲሉ ተችተውታል። ህወሓት በትግራይ ህዝብ ላይ አድርሶታል ያሉትን በደል ያብራሩት አቶ ጌታቸው የትግራይ ህዝብ መንግስትን ጥሎ ያሳየ ህዝብ በመሆኑ ህወሓት ላይ ስጋት የፈጠረ በመሆኑ በሁሉም አማራጭ ህዝቡን ለማድቀቅና በህዝቡ ፖለቲካ ከመስራት ወደ ኋላ አላለም ሲሉ ተናግረዋል። አዲስ አበባ ስለመግባት ፍላጎትና አቋም ያወሩት አቶ ጌታቸው ረዳ እሳቸው ከበፊቱም አዲስ አበባ መግባት የሚል ሐሳብ እንደሌላቸው ገልጸው የጦርነቱ አመራሮች ግን በአጭር ጊዜ አዲስ አበባ ይገባና የዲፕሎማሲ ስራም ይሰራ ተብሎ መታዘዙንና እነ ጀዋር መሐመድም ከሸኖ እንዳታልፉ እያሉን ነበር ሲሉ ተደምጠዋል። አስመራን መያዝ ይቻል ነበር ሲሉ የተናገሩት የጠቅላይ ሚኒስትሩ አማካሪ ኤርትራን ለማጥቃት ፌዴራል መንግስቱ ከኋላ ይወጋናል የሚል ስጋት ቢኖርም መንግስት ግን ማረጋገጫ ይሰጥና አብረን እንስራ ብሎ ይጠይቅ ነበር ብለዋል። የፋኖ ትግልን በተመለከተም ፋኖ ከፌዴራሉ መንግስት ጋር ግጭት ውስጥ የገባው የፕሪቶሪያ ስምምነት ተፈረመ ብለው ነው ሲሉ የተደመጡት አቶ ጌታቸው እነዚህ ህወሓት ባለመጥፋቱና ትግራይ ባለመንበርከኳ ያኮረፉ ሰዎች ጋር አብሮ መንግስት ለመጣል መስራት ቅዠት ነው በማለት ተናግረዋል። አሁን ምንድነው የሆነው? ትግራይን ለመምራት ራሱ አዲስ አበባ መያዝ አለብህ የሚል ሜንታሊቲ ተፈጥሯል። እኔ ከዛ በላይም ሄዳለሁ። የትግራይ ህዝብ መንግስት ጥሎ ያሳየ ህዝብ ነው። መንግስት የጣለን ህዝብ መፍራት ይጀምራል። ራስ ላይ መነሳል። ሶ ኢን ኢፌክት ህዝቡን እንደ ህዝብ ተደራጅቶ ቻሌንጅ ሊያደርግ የሚችልበትን እድል በማስጣል ረገድ ቲፒኤልኤፍ የሰራው ስራ የሚገርም ናቲንግ ሾርት ኦፍ ክሪሚናል። ይሄ እኔንም ጭምር ነው ዘግይቼ ስለገባው ከዚህ የሚል ሊሆን አልችልም። ኦነስትሊ ማለት የመጻደቅ ምናምን ጉዳይ አይደለም። አዲስ አበባ መግባት አለብን የሚል እምነት አልነበረኝም። ምክንያቱም ተቀባይነታችን ወደ ዜሮ ወርዷል። ባጠፋ ነው ባላጠፋ ነው ብዙ ዘመቻ ተደርጓል። ብዙ ዘመቻ በእንደዚህ አይነት ሁኔታ ምናልባት ከተከታተልክ ሁልጊዜ አዲስ አበባ መግባት ፍላጎት የለንም እንደራደራለን። የኛ ትኩረት የነበረው አብዛኛው ሰው ግን አዲስ አበባ መገባት እንደሚችል ሲያስቡ በቃ ካም በኋላ ስብሰባም አያስፈልግም ከተቆጣጠርን በኋላ መንግስት እንዴት እንደምታቋቁም ዲፕሎማሲው የምትሰሩት ስሩ ተባለ። እንግዲህ እነ ጃዋርም ሳይቀር ከሸኖ እንዳታልፉ ምናምን ነበር፣ እስር ቤት ነበር። አገነለም ጻድቃን ጋር ነው የሚገናኘው። አብኔ ያጋው ተገናኝቶ አያውቅም። ግን ኢን ኢፌክት ምንድነው የነበረው? ስለዚህ መንግስት እናቋቁማለን የሆነ እናደርጋለን የሚል እንትን ውስጥ ገባ። እውነት ለመናገር አስመራን መያዝ ይቻል ነበር ዝም ብለን ያኛው ገተን ብንዋጋ። ምክንያቱም የኤርትራ ሰራዊት ፕሬቶሪያን ጋርድ ማለት ነው። ፕሬቶሪያን ጋርድ ማለት የፕሬዝዳንቱ ደህንነት ጠባቂ ነው። ሌላ ርካሽ ኃይል ካላገኘ በስተቀር ሩቅ ቦታ መዋጋት አይችልም። ርካሽ ኃይል ሊኖረው ይገባል። የሚሰዋው ካኖን ፎደር የሚሆንለት የጥይት ቀለብ የሚሆንለት መኖር መቻል አለበት። እሱን ካልያዘ ራሱን ችሎ ሩቅ ሊዋጋ አይችልም። የነበረን ካልኩሌሽን ምንድነው? አይ በዛን ሰዓት ሉክ ሰው ማወቅ ያለበት ሲሸልስ ተገናኝተናል። ከዛ በኋላ ጅቡቲ ሁለቴ እኔ እንኳን ከነ ሬድዋን ከነ ጌዲዮን ጋር እና አብርሃም ጋር ብዙ የምናደርጋቸው ውይይቶች ነበሩ። አጓጊዎች ነበሩ። እውነት ለመናገር መሰራት የነበረባቸው መደረግ የነበረባቸው እኛ ስኳንደር ያደርግናቸው አሁኑኑ ነው የሚለው። ልክ እንደ ህፃን ልጅ አውደ ዓመት ልብስ ተገዝቷል ካለ አሁኑኑ ካለበስኩት እንደሚለው በቃ መንግስት መጣል አሁኑኑ ብሎ ኢንሲስት አደረገ። ሊደርሺፑ አስቂ ነው። ፎከስ ብናደርግ አሁን ምንድነው ስጋት የነበረው? አይ ፌደራል መንግስት ከኋላ ይወጋናል፣ እኛ ኤርትራ የምናጠቃለው። ለምን ይወጋል? ክርክር ነበር። አይወጋንም። ምክንያቱም ማረጋገጫ ይሰጡ ነበር። ነው በዛ ጉዳይ ላይ መግባት አንፈልግም። በኤርትራ ጉዳይ ላይ አብረን መስራት ከቻል አብረን እንስራ የሚሉ ጥያቄዎች እነሱ ነበር እንጂ ይሄ whatever እዛ ካልኩሌሽን ውስጥ እኔ የተለየ ሐሳብ ስለነበረኝ ምናምን በሚል ልገልጸው ፈልጌያለሁ። ፋኖና እኔ ፍትሃዊ ትግል የአማራ ህዝብ ጥያቄ ካለ ፍትሃዊ ጥያቄ መደገፍ ችግር የለውም። ፋኖ ከፌደራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው። ምንም ጥያቄ የለውም። ይሄ በግልጽ የያዙት አቋም። ኢሳያስ ተኮሊፍና ማለት ተደናቀፍን
የያዝነውን ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው። አብይም የዛ መሳሪያ ሆነ። ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኳ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ this is the height of stupidity ግን ኮንትራዲክሽኑ አይታያቸውም ነው። ከህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሶ የሚጠበቀው የባንካችን ቤተሰብ በመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። ግብጽ በሶማሊላንድ እውቅና ጉዳይ የአፍሪካ ህብረት ሰላምና ጸጥታ ምክር ቤት በአስቸኳይ እንዲሰበሰብ ጥሪ አቀረበች። እስራኤል ባለፈው ሳምንት አርብ ለሶማሊላንድ የሀገርነት እውቅና መስጠቷ የሚታወስ ሲሆን ግብጽም ጉዳዩን አስመልክቶ የአፍሪካ ህብረት ሰላምና ጸጥታ ምክር ቤት አስቸኳይ ስብሰባ እንዲያደርግ ጥሪ አቅርባለች። የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ በምክር ቤቱ የሚኒስትሮች ቨርቹዋል ስብሰባ ላይ ባደረጉት ንግግር የእስራኤል እርምጃ ዓለም አቀፍ ህግጋትን፣ የተባበሩት መንግስታት ድርጅት ቻርተርን እንዲሁም የአፍሪካ ህብረትን ድንጋጌዎች እየጣሰ እንደሆነ ገልጸው እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና የቀንዱን ቀጠና እንዲሁም የዓለምን የሰላምና ጸጥታ መሰረት ሊያናጋ እንደሚችልም አስጠንቅቀዋል። በመሆኑም የህብረቱ የሰላምና ጸጥታ ምክር ቤት የሶማሊያን ሉዓላዊነትና የግዛት አንድነት በማረጋገጥ እንዲሁም የቀጠናውና ዓለም አቀፍ ሰላምና መረጋጋትን የሚያናጉ የወል እርምጃዎችን በማስቆም ረገድ በአስቸኳይ ስብሰባ እንዲቀመጥ ጠይቀዋል። ከ3 ቀናት በፊትም የአረብ ሊግ የመንግስታቱ ድርጅት የጸጥታው ምክር ቤት ቆራጥ እርምጃ እንዲወስድ የጠየቀ ሲሆን ይህ ካልሆነ ግን ሶማሊያ የግዛት አንድነቷን የመጠበቅ መብቷን ልትጠቀም የምትችልበት ሁኔታ ሊኖር እንደሚችል አስጠንቅቋል። እስራኤል አርብ ዕለት ሶማሊላንድን እንደ ሉዓላዊ መንግስት እውቅና የሰጠች የመጀመሪያዋ የዓለም ሀገር ስትሆን ይህም የሶማሊያ የቅርብ አጋር ከሆነችው ቱርክ፣ ከአፍሪካና ከመካከለኛው ምስራቅ ሀገሮች እንዲሁም ከሌሎችም ውግዘት አስከትሏል። የእስራኤል ለሶማሊላንድ እውቅና መስጠት ዓለም አቀፍ ተቃውሞ እየጨመረ በመምጣቱ ብዙ ሀገሮች እርምጃውን ዓለም አቀፍ ሕግን የሚጥስና ለክልላዊ አለመረጋጋት ስጋት እንደሆነ አውግዘዋል። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በትላንትናው ዕለት አስቸኳይ ስብሰባ በጉዳዩ ላይ ያካሄደ ሲሆን እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከ2 ቀናት በፊት አስቸኳይ ስብሰባ በጉዳዩ ላይ ያካሄደ ሲሆን በወቅቱም ከጸጥታው ምክር ቤት 15 አባል ሀገራት መካከል 14ቱ የእስራኤልን እርምጃ ማውገዛቸው ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ፣ ነበልባል ሌቱን እንደሚያነጋ፣ ስውር ይገለጣል በሻማ፣ ችቦ ታላቅ የእውቀት አርማ። ንጋት በጀንበር እንደሚፈካ፣ ረቂቅ የተፈጥሮ ጸጋ። እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንሎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳርቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ